አቤልና ማርታ ከመጀመሪያውም ነገሩም አላማረኝም ነበር። ተለያዩና እኛም እንገላገል ማለት ነው። አቤልም እዚህ ጋር እየመጣ ስለ ሁሉም ነገር አንቺ ታውቂያለሽ፣ ለምን ደበቅሽኝ ይላል። እሷም ደግሞ አቤል የደበቀኝ ሚስጥር አለ፣ ብዙ ሚስጥር አውቅ ያለው ይሄን ነገር ካልነገረኝ ከሱ ጋር አብሬ መኖር አልፈልግም ትላለች። እኔ ምንድን ነው ያስጠላኝ መሰላችሁ? እሮሮ፣ ሀዘን፣ ጭቅጭቅ፣ ለቅሶ መስማት ነው ያስጠላኝ። የእውነት ዘጋችሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበል ባላችሁበት ውድ ቤተሰቦች። ዛሬም እንግዲህ በድጋሚ አሁንም መጥቼላችኋለሁ። ዛሬ እንግዲህ ያው ፍትፈታው እንደቀጠለ ነው። በተለይ ማታ ማታ ነው ፍትፈታው የሚበዛው ማለት ነው። ሰምታችኋል። ቀን ቀን ሙቀቱ ራሱ ልባችን ቅልጥ ስለሚያደርገን እነሱም ቪዲዮ አይለቁም፣ እኛም አንሰራም። በቃ መሮ ነው የምንውለው እና ከሰዓት ነው በቃ ብዙ ጊዜ ቪዲዮ የምሰራው እኔ ማለት ነው የታችን ከሆነ ምክንያቱም ሙቀቱ ስራው በጣም ከባድ ነው። የኔ ወዶች በተለይ ደግሞ አረብ ሀገር ያላቸው ልጆች በዚህ ሰዓት ላይ ሙቀቱ ሊደፋን ነው። በተለይ ሳውዲ ላይ በጣም ከባድ ነው። አብሽሩልኝ፣ አይዟቸው የኔ ወዶች እና ሀባይቦች ማለት ነው። አቤልና ማርታ ወይ አይለያዩም ወይ አብረው አይሆኑም። ተምታቶባቸው እያምታቱብን ነው። እና እሱም ስለ ሄርሜላ የምታውቂው ነገር አለ። ከዚህ በፊት ሄርሜላ የጠፋችበትን ምክንያት ታውቂያለሽ፣ አርግዛ እንደጠፋች ታውቂያለች። ለምንድን ነው የደበቅሽን? ስለዚህ አሁንም ደግሞ አንቺ እውነቱን መናገር አለብሽ። አብርሃም ስለታሰረ አብርሃም መለቀቅ አለበት እያለ ያዙ ሊቀቁኝ እያለ ነው ማለት ነው። እሷን ባለፈው ደግሞ አቤል የደበቀኝ ነገር አለ፣ ስለዚህ አቤል አስመሳይ ነው ምናምን እያለኝ ሌላ ችግር ውስጥ ገብታ ነበር። አሁን ደግሞ ተመልሰው ደግሞ የራሳቸውን ነገር ፈተው ደግሞ አሁን ወደ ሄርሜላ ተመለሱ። እኔ እኮ ግራ የሚገባኝ ምን አስጠላ መሰላችሁ? ዩቲዩብ ላይ አሁን ላይ ማለት ነው በቃ ይሄ መጣላት፣ መጨቃጨቅ፣ ይሄ መነዛነዝ ነገር የእውነት ዘጋኝ፣ ደበረኝ ነው የምላችሁ። የእውነቴን ነው የምላችሁ። እንዴ ስንት ሀሳብ አለብኝ አሁን ላይ ና አስጠሉኝ፣ ዘጉኝ አሁን ላይ ማለት ነው። በቃ እንዲህ አለ እኮ ትሄዱና በቃ ደስ የሚል ፓርት ላይ በቃ ታቆሙታላችሁ። በቃ ወደ ራሳችሁ ላይፍ ትመለሳላችሁ። እና ይሁን በቃ እኝኝ ብለውብናል እንደ ክረምት ዝናብ ማለት ነው። ብቻ ምን እየሰሩ እንደሆነ ምን እየለቀቁ እንደሆነ የራሴውን ግራ ተጋብቻለሁ። የሚያስተምር ነገር ነው፣ የሚያሳዝን ነገር ነው፣ የማያስተምር ነው፣ ግራ የሚያጋባ ነው፣ የሚያምታታ ነው። እኛም አናቅም። የእውነት ይሄን ያህል ነው የተምታታብኝ ምን እየሰሩ እንደሆነ